የትኛውን አስተዳደር ይዘልቀው ሁመራ ከለቀቅ ነው 5 ዓመት ሞልቶት የነበሩ አስተዳደሮች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከብሏል። አቶ ጌታቸው ረዳ ኣብቲ ትማሊ ኣብ ሑመራ ዝተኻየደ መድረኽ ከምዚኢሎም ከምዝባይሎም ብዝበል ክልተ ጫፋት ዘለዎም ሓሳባት ሎሚ ኣብ ትግራይ ዓብሎም ውዒሎም ኣለው። በ1968 ዓመተ ምህረት የተቀረጸ አጀንዳ ነው። ያውቃሉ አቶ ጌታቸው በደንብ አድርገው ያውቋቸዋል የወያኔ አመራር ስለነበሩ። ስለዚህ መጥተው ስራውን ሰርተውታል፣ ፈጽመውታል ብለን ደግሞ እኛ መንግስት በወቅቱ ደጋፊ አልነበረንም። በራሳችን መሳሪያ፣ በራሳችን አቅም፣ በራሳችን ኢኮኖሚ ተዋግተን ደርግ ከወደቀ በኋላ እስከ 2 ዓመት ተዋግተናል። ራሱ መንግስት ነኝ ባይ ህወሓት ባወጣው ህግ ብንጠይቅ የደረሰን መከራና ችግር እናንተም ታውቁታላችሁ። ከሁመራ 50 ልዩ ኃይል፣ ከመቀሌ 50 ልዩ ኃይል፣ 100 ልዩ ኃይል ሂደው ነው ለነ ኮሎኔል የተዋጓቸው። ያውቃሉ እርሱ። የፌዴራል ተብሎ ግን ተዋሽቷል። ለምንድን ነው ጥያቄያችን እንዲዳፈን ነው? እኛ በህገ መንግስት ጠይቀናል ብለውታል ወንድሞቼ። በህገ መንግስት ብንጠይቅ ሌላ ስም ተሰጠን። እስኪ ሌላው ይቅር፣ የማይካድራ ህዝብ ምን አረገ? ምን ወሰደ? ምን አለ? ምን አጠፋ እንዴ? ይሄ አይበቃም? ይሄ እኮ ይበቃል። ጊዜ ካገኙ ከዚያ አፋፍ ይዩት። 4 ጉድጓድ ተቀፍሮ 4 በ4 ስፋቱ ጥልቀቱ በግሪደር 8 ሜትር ተቆፍሮ እየተገደልን እዛ እንድንከተል በማይካድራ ተፈጽሟል። ግን አካራት አንድ እንጂ አልደረሱትም። መከላከያ እያራወጠ ሲያመጣቸው ግን ትተውን ሂደዋል። የሞቱ ሙተዋል፣ የቀረን ቀርተናል። ምንም መሳሪያ በሌለን፣ ምንም ኃይል በሌለን ይሄ ግፍ የደረሰብን ሰዎች አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ አለ። እኛ መንግስት ነፃ አውጥቶናል። 4 ዓመት ፎይ ብለናል። በልጆቻችን በወንድሞቻችን እየተስተዳደርን ነው። ህጉ ተቀብለነዋል፣ ስርዓቱ ተቀብለነዋል። እያመሰግን መንግስታችን እየኖርን ነው። አሁንም የቀረችን ያቺ ነፃነታችን ያልብሰን ነው። ሌላ በመንግስት ትችት ጥያቄ የለንም። ያቺ ማንነታችን ያረጋግጥልን ብቻ። ሌላ በዚህ ወጣ፣ በዚህ ሄደ፣ በዚህ ነፈሰ አጀንዳችን አይደለም። አጀንዳችን ማንነታችን ነው። አመራር ላይ ያለን አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ ሰው ይሄንን እናስቁመው ነው። ከዛ በኋላ አይ በቃ ተኩሼ ካልገባው በስተቀር እኔ እኮ አላምንበትም አልኳት። አስተዳዳሪ የሚባለው አስተዳዳሪ ይዤ እገባለሁ ይላል። እኔ ጠቤ ምንድን ነው? የትኛውን አስተዳደር ነው ይዘልቀው? ሁመራ ከለቀቅ ነው 5 ዓመት ሞልቶት የነበሩ አስተዳደሮች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከብሏል። አስተዳዳሪ ሰሞኑን ተባልቀው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ ማያውቅ ሰው አስተዳዳሪ ተመድበዋል። ቃፍታ አውቃለሁ። ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም ማያውቅ ሰው የቃፍታ ማህደሪያ ተዋይሊ ብደር ፍቅር መስለቁ ወይ ባይሆ አሁን አይቀበሉን። እናንተ ባትቀበሉ የትኛውን አስተዳደር ነው ይዘልቀው? ሁመራ ከለቀቅ ነው 5 ዓመት ሞልቶት የነበሩ አስተዳደሮች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከብሏል። አቶ ጌታቸው ረዳ ኣብቲ ትማሊ ኣብ ሑመራ ዝተኻየደ መድረኽ ከምዚኢሎም ከምዝባይሎም ብዝበል ክልተ ጫፋት ዘለዎም ሓሳባት ሎሚ ኣብ ትግራይ ዓብሎም ውዒሎም ኣለው። በ1968 ዓመተ ምህረት የተቀረጸ አጀንዳ ነው።
ያውቃሉ። አቶ ጌታቸው በደንብ አድርገው ያውቋቸዋል የወያኔ አመራር ስለነበሩ። ስለዚህ መጥተው ስራውን ሰርተውታል፣ ፈጽመውታል ብለን ደግሞ እኛ መንግስት በወቅቱ ደጋፊ አልነበረንም። በራሳችን መሳሪያ፣ በራሳችን አቅም፣ በራሳችን ኢኮኖሚ ተዋግተን ደርግ ከወደቀ በኋላ እስከ 2 ዓመት ተዋግተናል። ራሱ መንግስት ነኝ ባይ ህወሓት ባወጣው ህግ ብንጠይቅ የደረሰን መከራና ችግር እናንተም ታውቁታላችሁ። ከሁመራ 50 ልዩ ኃይል፣ ከመቀሌ 50 ልዩ ኃይል፣ 100 ልዩ ኃይል ሂደው ነው ለነ ኮሎኔል የተዋጓቸው። ያውቃሉ እርስዎ። የፌዴራል ተብሎ ግን ተዋሽቷል። ለምንድነው ጥያቄያችን እንዲዳፈን ነው? እኛ በህገ መንግስት ጠይቀናል ብለውታል ወንድሞቼ። በህገ መንግስት ብንጠይቅ ሌላ ስም ተሰጠን። እስኪ ሌላው ይቅር፣ የማይካድራ ህዝብ ምን አረገ? ምን ወሰደ? ምን አለ? ምን አጠፋ እንዴ? ይሄ አይበቃም? ይሄ እኮ ይበቃል። ጊዜ ካገኙ ተከዚ አፋፍዩት። 4 ጉድጓድ ተቀፍሮ 4 በ4 ስፋቱ ጥልቀቱ በግሪደር 8 ሜትር ተቆፍሮ እየተገደልን እዛ እንድንከተል በማይካድራ ተፈጽሟል። ግን አካራት 1 እንጂ አልደረሱትም። መከላከያ እያራወጠ ሲያመጣቸው ግን ትተውን ሂደዋል። የሞቱ ሞተዋል፣ የቀረን ቀርተናል። ምንም መሳሪያ በሌለን፣ ምንም ኃይል በሌለን ይሄ ግፍ የደረሰብን ሰዎች አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ አለ። እኛ መንግስት ነፃ አውጥቶናል። 4 ዓመት ፎይ ብለናል። በልጆቻችን በወንድሞቻችን እየተስተዳደርን ነው። ህጉ ተቀብለነዋል፣ ስርዓቱ ተቀብለነዋል። እያመሰግን መንግስታችን እየኖርን ነው። አሁንም የቀረችን ያቺ ነፃነታችን ያልልሰን ነው። ሌላ በመንግስት ትችት ጥያቄ የለንም። ያቺ ማንነታችን ያረጋግጥልን ብቻ። ሌላ በዚህ ወጣ፣ በዚህ ሄደ፣ በዚህ ነፈሰ አጀንዳችን አይደለም። አጀንዳችን ማንነታችን ነው። አመራር ላይ ያለ አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ ሰው ይህንን እናስቁመው ነው። ከዛ በኋላ አይ በቃ ተኩሼ ካልገባው በስተቀር እኔ እኮ አላምንበትም አልኳት። አስተዳዳሪ የሚባለው አስተዳደር ይዤ እገባለሁ ይላል። እኔ ጠቤ ምንድን ነው? የየትኛውን አስተዳደር ነው ይዘምተው? ሁመራ ከለቀቅነው 5 ዓመት ሞልቶት የነበሩ አስተዳደሮች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከብሏል። አስተዳዳሪ ሰሞኑን ተባልቀው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ የማያውቅ ሰው አስተዳዳሪ ተመድሯል። ቃፍታ አቃሉ ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም የማያውቅ ሰው የቃፍታ ማህደሪያ ተዋይሊ ብደር ፈቅሪ መስለቁ ወይ ባይሆን አሁን አይቀበሉን እናንተ ባትቀበሉ